ሰላም ጤና ይስጥልን ውድ የቻናላችን ኬርቲው ቤተሰቦች የ2026ቱ የሰሜን አሜሪካ የዓለም ዋንጫ በታላላቅ ዝነኛ ኮከቦች ፉክክር ብቻ ሳይሆን ዓለምን ባስገረመ ድንቅ ታዳጊዎች ታሪክ እየተሰራበት ይገኛል። በተለይም የስፔኑ ድንቅ ኮከብ ላሚኒ ያማል በሳውዲ አረቢያ ላይ ያስቆጠራት ታሪካዊ ግብ እና ከእግር ኳሱ ንጉሥ ፔሌ ጋር ያገናኘው አዲስ ክስተት የስፖርቱን ዓለም ነጋግሯል። በዚህ ቪዲዮ የያማልን አስደናቂ ግብና በ2026ቱ የዓለም ዋንጫ ላይ የተሳተፉ በዕድሜ በጣም ትናንሾቹን ጀግኖች በዝርዝር እንመለከታለን። ወደ ዋናው መረጃችን ከመግባታችን በፊት ለቻናላችን አዲስ የሆናችሁ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብረን እንቆይ። ሰኔ 14 ቀን 2018 ዓ.ም ስፔን ሳውዲ አረቢያን 4-0 በሆነ ሰፊ ውጤት በረታችበት ጨዋታ ላይ ላሚኒ ያማል በመጀመሪያው አሰላለፍ ገብቶ ጨዋታውን ጀምሯል። ያማል ገና ጨዋታው በተጀመረ በ10ኛው ደቂቃ ላይ ነበር መላውን ስቴዲየም ያስጨበጨበ አስደናቂ ግብ ያስቆጠረው። ይህች ግብ ለስፔን ድል መክፈቻ ብቻ አልነበረችም፣ የያማልን ስም በዓለም ዋንጫ የታሪክ መዝገብ ላይ በደማቅ ቀለም የጻፈች እንጂ። ያማል በ18 ዓመት ከ347 ቀኑ ይችን ግብ በማስቆጠሩ በዓለም ዋንጫ ታሪክ 8ኛ ትንሹ ጎል አስቆጣሪ ለመሆን በቅቷል። ከሁሉም በላይ ደግሞ ከታሪካዊው ብራዚላዊ ፔሌ በ1958 የዓለም ዋንጫ ቀጥሎ በዓለም ዋንጫ ጨዋታ ላይ በቋሚ አሰላለፍ ተሰልፎ ግብ ያስቆጠረ በታሪክ ሁለተኛው ትንሽ ተጫዋች መሆን ችሏል። ይህ ለዚህ ታዳጊ ፍጹም አስደናቂ ስኬት ነው። በዚህ የዓለም ዋንጫ ላይ ከተሳተፉ ከ1200 በላይ ተጫዋቾች መካከል ዕድሜያቸው ከ20 ዓመት በታች የሆኑት 21 ተጫዋቾች ብቻ ናቸው። ከእነዚህ ውስጥ ደግሞ ስማቸውን በታሪክ ማህደር ያሰፈሩት በዕድሜ ትናንሽ ተጫዋቾችን እንመልከት። አንደኛው ጂልቤርቶ ሞራ ሜክሲኮ። ይህ የ17 ዓመት አማካኝ የ2026ቱ የዓለም ዋንጫ በዕድሜ ፍጹም ትንሽ ተጫዋች ነው። ጂልቤርቶ ሞራ በውድድሩ መጀመሪያ ላይ ዕድሜው 17 ዓመት ከ240 ቀን የነበረ ሲሆን በውድድሩ ላይ የተሳተፈ ብቸኛው ዕድሜው ከ18 ዓመት በታች የሆነ ተጫዋች ነው። በሜክሲኮ መክፈቻ ጨዋታ ላይ ከቤንች ተነስቶ በመጫወት የሀገሪቱን የዘመናት የዓለም ዋንጫ ታሪክ በአዲስ መዝገብ ቀይሯል። ሁለተኛው ሁጎ ሱችሬክ ቼቼያ። በውድድሩ መጀመሪያ ላይ ዕድሜው 18 ዓመት ከ4 ቀን ብቻ የነበረው ሱችሬክ በ2026ቱ የዓለም ዋንጫ ላይ ሁለተኛው በዕድሜ ትንሹ ድንቅ ተጫዋች ሆኖ ተመዝግቧል። ውድ የኬርቲው ተመልካቾቻችን የእነዚህ ታዳጊዎች በዓለም ትልቅ መድረክ ላይ ደምቆ መታየት የእግር ኳስ የወደፊት ተስፋን ምን ያህል ብሩህና ማራኪ መሆኑን ያሳያል። ከነዚህ ወጣት ኮከቦች መካከል የእናንተን ቀልብ ይበልጥ የሳበው ማን ነው? ያማል በዚሁ አስደናቂ ብቃቱ ይቀጥላል? ሀሳብና አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለዛሬ የአዘጋጀንላችሁ መረጃ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ከር ይሁን።